አለብን በጦርነት በምንም ተአምር ማንንም ሊያሸንፍ አይችልም ህዝብ ተገፍቶ ነው ሳይወድ ነው ተገዶ ነው በመንግስት ያምባገነንነት በመንግስት የጦረኝነት ባህሪ ጠበንጃ አንስቶ ለመታገል የተገደደው ይሄን በደንብ መቀበል ማመን ያስፈልጋል የጦርነቱ አስቀያሚ ገጽታ ጦርነቱ ሳይቷል በጣም ከፍተኛ ልቂት ነው የተፈጠረው ዘግናኝ የሆነ ከአይምሮ በቀላሉ ሊጠፋ የማይችል ልቂት ነው የተፈጸመው በሁለቱም ወገን መቼውንም ጊዜ ቢሆን ለድርድር በራችን ክፍት ነው መሆን ያለበት የድርድር እድል መቼም ቢሆን መዘጋት የለበትም እስከ መጨረሻው ጊዜ ድረስ የፖለቲካ ኃይሎች ራሳቸውን ለድርድር ዝግጁ ማድረግ አለባቸው ክፍት ማድረግ አለባቸው በጦርነት ዘላቂ መፍትሄ እንደማያመጡ ይሄን ጦርነት ማናቸውም በአሸናፊነት ሊወጡት እንደማይችሉ ተገንዝበው ትርጉም ወዳለው ተጨባጭ ወደ ሆነ ስምምነት እንዲሸጋገሩ ነው ምኞቴ ግፊት መደረግ አለበት ብዬ አምናለሁ የችግሩ ምንጭ ፖለቲካዊ እንደሆነ አምኖ ተቀብሎ መፍትሄው ፖለቲካ እንደሆነ አምኖ ተቀብሎ መንግስት ከታጣቂ ኃይሎቹ ጋር ለመደራደር መወሰን አለበት እውነተኛ የሆነ ድርድር ለማድረግ ታጣቂ ኃይሎቹም በድርድር ጉዳይ ላይ ምንም ቅድመ ሁኔታ ማስቀመጥ የለባቸው እንዳውም መንግስትን ጫና ፈጥረው ወደደም ጠላም ወደ ድርድር እንዲመጣ ነው ማስገደድ ያለባቸው እና እነሱም ለድርድር እጃቸውን መዘርጋት አለባቸው ክፍት መሆን አለባቸው በማንኛውም ጊዜ ስለምሰማ ነው አንዳንድ ጊዜ አማራ ክልል ካሉ ታጣቂ ኃይሎች አንደራደርም የሚባል ነገር ስለምሰማ ነው ይሄን አሁን ያነሳሁት ይሄ ትክክል አይደለም ይሄ ፖለቲካን አለማወቅ ነው ስለዚህ አንድ ታጣቂ ኃይል የህዝብ አጀንዳ ይዞ የትግል እንቅስቃሴ ሲያደርግ እንደዚህ አይነት ትግል ሲያደርግ የመጀመሪያውና ዋና እንደ ውጤት ማየት ያለበት መንግስትን አስገድዶ ወደ ሰላማዊ ድርድር እንዲመጣ ማድረግ ነው እንጂ ድርድር አልፈልግም ማለት ይሄ የፖለቲካን የዲፕሎማሲን ሀሁ አለማወቅ ነው ስለዚህ ታጣቂ ኃይሎችን በዚህ ደረጃ ራሳቸውን መቼውንም ጊዜ ቢሆን ሊመጣ ለሚችል ድርድር ራሳቸውን ማዘጋጀት መቻል አለባቸው በሁለት መልኩ ማዘጋጀት አለባቸው ተደራዳሪ ኃይል በማዘጋጀት ዝግጅት ማድረግ አለባቸው የሚደራደሩባቸውን አጀንዳዎች ደግሞ በበቂ ሁኔታ በማዘጋጀት በቂ የሆነ ዝግጅት ያደርጉ ይገባል ብዬ ነው ማለት እና ሁላችንም ወደ እውነተኛ ድርድር ውይይት ተገብቶ አገራችን ውስጥ ያለው አጠቃላይ ጦርነት ቆሞ ወደ እውነተኛ ሰላማዊ መፍትሄ እንድንገባ ነው ግፊት ማድረግ ያለብን ጥረት ማድረግ ያለብን በጦርነት በምንም ተአምር ማንንም ሊያሸንፍ አይችልም 3000 ዘመን ተዋግተናል አንድም ጊዜ በጦርነት ያገኘነው ውጤት የለም በርስ ጦርነት ዛሬ በሆነ ተአምር በእኛ ጊዜ ጦርነት ውጤት ሊያመጣልን አይችልም ለተለየ ዘላቂ ድል ሊያበቃን አይችልም ስለዚህ ጦርነቶቹ የተነሱባቸው ምክንያቶች አሉ አዋሉ እሱን አንደርስታንድ እናደርጋለን ህዝብ ተገፍቶ ነው ሳይወድ ነው ተገዶ ነው በመንግስት ያምባገነንነት በመንግስት የጦረኝነት ባህሪ ጠበንጃ አንስቶ ለመታገል የተገደደው ይሄን በደንብ መቀበል ማመን ያስፈልጋል ነገር ግን መፍትሄው ጦርነት አይደለም መፍትሄው ሰላማዊ ውይይትና ድርድር ነው ስለዚህ ለዛ ዘላቂ መፍትሄ ለሚያመጣ ጉዳይ ሁላችንም ዝግጁ መሆን አለብን ድርድርን በፍጹም መግፋት አያስፈልግም ተገቢም አይደለም በተለይ ደግሞ የህዝብ አጀንዳ ነው ያለኝ የምታገለው ለህዝብ ህልውና ነው የሚል ማንኛውም አካል ለድርድር መታገል አለበት እንጂ ድርድርን መግፋት የለበትም አሁን በጠቅላይ ሚኒስትሩ እጅ ወይም ኪስ ሁለት ካርዶች ናቸው የቀሩት አንደኛው የቀይ ባህር አጀንዳ ነው ሁለተኛው ግን አሁንም ቢሆን ከዚህ ከአወዛጋቢ ቦታዎች ከራያና ከወልቃይት ጋር በተያያዘ የአማራ ክልልንና የትግራይ ክልልን ህዝብ እንደገና ወደ ዳግም ጦርነት የመውሰድ እድል ሊኖር ይችላል እነዚህ ሁለት ካርዶች በጠቅላይ ሚኒስትሩ ኪስ ውስጥ ያሉ ናቸው እና ከፊታችን ባሉ በማናቸውም ጊዜያቶች ሊመዘዙ ይችላሉ የሚል ግምት ስናገር ነበር የቀይ ባህር ጉዳይ ጊዜውን ጠብቆ ሲንከባለል ቆይቶ ተመዟል በሱ ዙሪያ ይሄው አዲስ የፕሮፓጋንዳ ዘመቻ ተከፍቶ አሁን ሌላ ወሬ የለም የመንግስትን መገናኛ ብዙሃን በከፈትክ ቁጥር የሚወራው ወሬ የቀይ ባህር ወሬ ሆኗል ግን ውሎ አላደረም አሁንም ከፕሪቶሪያው ስምምነት አንደኛ ዓመት ዝክር ጋር ተያይዞ የወልቃይትና ጸገዴ ወይም ደግሞ የራያ ጉዳይ አሁንም ሌላ ኢሹ ሆኖ ብቅ እያለ ነው እና እነዚህ ሁለት ካርዶች የመጨረሻዎቹ የሥርዓቱ የሙከራ ካርዶች ናቸው እና እነዚህ ከሰሩለት
በሚፈልገው መልኩ እድሜውን ለረጅም ጊዜ ሊያራዝም ይችላል። እነዚህ ካልሰሩ ህዝቡ ነቅቶ ይሄን ጨዋታ ካከሸፈው ከዚህ በኋላ የሚመዘዝ ሌላ ካርድ ያለ አይመስለኝም። ምናልባት አንድ ካርድ ሊኖር ይችላል፣ እሱም ያን ያህል ቦታ የሚያገኝ አይመስልም። ሪሳይክል ያልተደረገው የቀይ ባህር ጉዳይ ነው በአዲስ መልክ የመጣው። ምናልባት አንዱ ጥርጣሬ ደግሞ ምናልባት የህገ መንግስት ጉዳይም ሊመጣ ይችላል። በቃ ይሄ የምትፈልጉት ህገ መንግስት እንዲሻሻል እንዲቀየር የሚያደርግ ቁርጠኛ አቋም ይዘናል ተብሎ ደግሞ አዲስ መዝሙርም ሊጀመር ይችላል። ከዚህ ውጪ ስርዓቱ በኪሱ የነበሩትን ካርዶች ሁሉ አሟጦ ጨርሷል። ከዚህ በኋላ እንደ አቶ ኢሳያስ ለይቶለት ሁሉንም የሀገሪቱን ህጎች፣ መብቶች፣ ነፃነቶች በይፋ በአዋጅ አግዶ ከዚህ በኋላ የአንድ መንግስት ወይም የአንድ ግለሰብ ስርዓት ነው ያለው፣ ወደዳችሁም ጠላችሁም ትገዛላችሁ ብሎ ይቀጥላል እንጂ በሌሎች አጀንዳዎች በህግ፣ በዲሞክራሲ፣ በብዙሃን ፓርቲ፣ በምርጫ እያታለለ መቀጠል የሚችልበት እድል ከዚህ በኋላ ብዙም የለም። ነገር ግን በእነዚህ ካርዶች ለመጫወት የሚያደርገውን ሙከራ በማክሸፍ ነው ይሄ ጉዳይ ሊወሰን የሚችለው። እኔ ሙሉ በሙሉ ይከሽፋል የሚል እምነት የለኝም። በተወሰነ ደረጃ ሊሰራለትም ይችላል። ይሄ በህዝቡ ጥንካሬ በህዝቡ መንቃት የሚወሰን ነገር ነው። በአግባቡ ከነቃ ህዝቡ እነዚህ ካርዶች በሱ ጥቅምና ህልውና ላይ መጫወቻ እንዳይሆኑ ካደረገ ካከሸፋቸው እኔ ስርዓቱ ከዚህ በኋላ ሊመዘው የሚችል ካርድ ያለ አይመስለኝም። ቅድም እንዳልኩ ለይቶለት የሀገሪቱን ህጎች፣ ደንቦች ሁሉ አግዶ ነፃነቶች፣ መብቶች ሁሉ አፍኖ በአዋጅ ከዛ በኋላ የለየለት አምባገነን ሆኖ ነው ሊቀጥል የሚችለው። ያ ደግሞ ብዙ ርቀት እንደማይወስደው የታወቀ ነው። ስለዚህ እና የወልቃይትም ጉዳይ አሁን ተመዟል። ከዛ አንጻር ነው የማየው። ወደ ይዘቱ እንምጣ። ወደ ይዘቱ ስንመጣ ምንም የተለየ ነገር አላየሁበትም። አሁንም ጠቅላይ ሚኒስትሩ ችግሩ እንዲፈታ አይደለም የፈለጉት። ያቀረቡትም መፍትሄ አይደለም ያቀረቡት። ሁለቱም ኃይል ሊደሰትበት የማይችል ሊቀበለው የማይችል መሆኑን በደንብ አስበውበት ነው ያቀረቡት። በውጤቱም አይተናል አይደል እንዴ? ሁሉም የተደሰቱበት አልሆነም። ሁሉም የተከፉበት ነው የሆነው። የቅሬታ ወይም የተቃውሞ መግለጫ ያወጡበት ነው የሆነው። ስለዚህ ችግሩን እንደማይፈታው እየታወቀ እንዲሁ ይሄ በሁለቱ መካከል ያለውን ቴንሽን እንደገና ለማነሳሳት ምናልባትም ከቀይ ባህር ጋር ተያይዞ ሊፈጠር ለሚችል ወይም ለታሰበ ጦርነትም እነዚህ ሁለት ኃይሎች የዛ ተጋሪ እንዲሆኑ ተሳታፊ እንዲሆኑ ለማድረግ ሲቻል ሁለቱ ሳይቻል ደግሞ ከሁለት አንዱ ሙከራ እየተደረገ ነው የሚመስለኝ እንጂ ለችግሩ ሐቀኛ የሆነ መፍትሄ ለመስጠት የሚያስችል መፍትሄ አይደለም የተቀመጠው። በነገር ላይ የፕሪቶሪያው ስምምነት ሲፈረም አንዱ ተቃውሞ ያቀረብኩበት አንቀጽ አወዛጋቢ የሆኑ ቦታዎች በህገ መንግስቱ መሰረት ይፈታሉ የሚለውን አንቀጽ የተቃወምኩት። ያን ነው ይሄ ዘላቂ መፍትሄ ሊያመጣ አይችልም። ምክንያቱም ችግሩ የተፈጠረው ህገ መንግስቱ ላይ በተቀመጠው ድንጋጌ ነው። መሬትና የብሔር ማንነት አንድና አንድ ተደርጎ ስለተደነገገ ነው። አንድ ብሔር የአንድ አካባቢ ግዛት ወይም መሬት ባለቤት እንዲሆን በመደረጉ ነው ያላግባብ። ስለዚህ ችግሩ በተፈጠረበት መንገድ ይህን ችግር መፍታት አይቻልም። ህገ መንግስቱ ለችግሩ መፈጠር ዋናው ምክንያት ሆኖ እያለ ይህን ችግር በህገ መንግስቱ መሰረት እንደገና መፍታት አይቻልም። ስለዚህ በዘላቂነት ችግሩ ሊፈታበት የሚችል ሌላ መፍትሄ ነው መምጣት ያለበት እንጂ በዚህ መልኩ አይፈታም የሚል ነው የነበረኝ አቋም። ስለዚህ አሁንም የተለየ አቋም የለኝም። አሁንም ፕራይም ሚኒስተሩ ያቀረቡት ይሄ በህገ መንግስቱ በሪፈረንደም ይፈታል የሚለው ነገር በምንም ተአምር ችግሩን አይፈታውም፣ ወደ ነበረበት ነው የሚመልስ። ስለዚህ ችግሩን ያስቀጥለዋል፣ የበለጠ ያወሳስበዋል፣ ያባብሰዋል እንጂ መፍትሄ አያመጣም። ይሄ ጉዳይ ከኤክስትራ ኮንስቲቱሽናል በሆነ መንገድ ነው መፈታት ያለበት። ችግሩ በተፈጠረበት መንገድ ችግሩን መፍታት አይቻልም። ስለዚህ ዋናው መፍትሄ ደግሞ በግልጽ ለመናገር መሬትንና የብሔር ባለቤትነትን ማለያየት ነው። ማንኛውም ኢትዮጵያ ውስጥ ያለ ዜጋ በሁሉም የሀገሪቱ ክፍል ያለ መሬት የጋራው እንዲሆን በማንኛውም አካባቢ ሄዶ ሰርቶ ቤት ሰርቶ ነግዶ መኖር የሚችልበትን እድል የሚፈጥር አዲስ ፖሊሲ በማምጣት ነው። መሬትንና የብሔር ባለቤትነትን በማላቀቅ ነው። ይሄ ያንተ ነው ይሄ የኔ ነው የሚባል አስተሳሰብ
ከኢትዮጵያ ምድር እንዲጠፋ በማድረግ ብቻ ነው ይሄን መፍታት የሚቻለው። ከዛ ውጪ በህገ መንግስቱ መሰረት እስካሁንም አልተፈታም፣ ወደፊትም ሊፈታ አይችልም። አይሰራም ነው እኮ የጠቅላይ ሚኒስትሩ ያልኩትና የተለየ መፍትሄ ነው የሚያስፈልግ፣ የተሻለ ሳይሆን የተለየ። ይሄ አይፈታው፣ ብታሻሽለው ምንም የምታሻሽለው ነገር አይደለም ይሄ። ስለዚህ ከአካባቢያቸው የተፈናቀሉ ዜጎች ወደ ነበሩበት ቦታ መመለስ አለባቸው። ይሄ በጣም ጥሩ የሆነ አስተሳሰብ ነው፣ መደገፍ ያለበት ነው። ነገር ግን አሁን ባለው አጠቃላይ ሁኔታ እንዲህ መመለሱ ራሱ በቀላሉ ይሳካል የሚለው ነገር በቂ የሆነ መፍትሄ አልተቀመጠለትም። ሁለተኛ የተቀመጠው መፍትሄ ህብረተሰቡ የራሱን ወኪሎች እንዲመርጥና በራሱ ወኪሎች እንዲተዳደር የሚል ነው። ቀልድ ነው ይሄ። ይሄን ማድረግ ከተቻለማ ችግሩ እኮ ተፈቷል ማለት ነው። ራሱ እኮ ይሄ ሁለተኛው መፍትሄ ሪፈረንደም እኮ ነው አይደል? የሚወዳደሩት ሰዎች እኮ የራሳቸው የሆነ ወገንተኝነት አላቸው ለአንዱ አካል ማለት ነው። ስለዚህ በራሳቸው መረጡ ማለት ያው ሌላ ሪፈረንደም ተካሄደ ማለት ነው። እሱ በቀላሉ ሊሳካ የሚችል ጉዳይ አይደለም። ብዙ ስራ የሚጠይቅ ነገር ነው እና አንደኛ የጉዳዩን ክብደት ሁላችንም አምነን መቀበል አለብን በአንድ በኩል። ሁለተኛ ይህን ችግር ሊፈታ የሚችለው ማዕከላዊ መንግስቱ ብቻ አይደለም። በዋናነት የጉዳዩ ባለቤት የሆኑት ህዝቦች ናቸው ሊፈቱት የሚችሉት። የትግራይ ኃይሎች ለዚህ ጉዳይ ላይ ዋና መፍትሄ መፈለግ ያለባቸው ከፌደራል መንግስቱ ነው የሚል እምነት የለኝም። በዋናነት መፍትሄ መፈለግ ያለባቸው ከራሳቸውና ከአማራ ህዝብ ነው። የአማራ ኃይሎችም ለዚህ ጉዳይ መፍትሄ መፈለግ ያለባቸው ከፌደራል መንግስቱ ወይም ከሻዕቢያ መሆን የለበትም። ለዚህ ጉዳይ መፍትሄ ሊያገኙ የሚችሉት ከትግራይ ህዝብና ከራሳቸው ህዝብ ነው። መጀመሪያ ችግሩን በዚህ ደረጃ መረዳት ያስፈልጋል። በዚህ ደረጃ ችግሩ የተፈጠረባቸው ችግሩ አፌክት ያደረጋቸው ህዝቦች ይሄን ጉዳይ ግልጽ በሆነ ሁኔታ በሐቀኝነት ዘላቂ መፍትሄ ሊያመጣ በሚችል መልኩ በቁርጠኝነት ተነጋግረው መፍታት የማይችሉ ከሆነ ማንም ፌደራል መንግስት ያለ ኃይል ይሄን ችግር ሊፈታው አይችልም። ፌደራል መንግስቱ ሁኔታዎችን ሊያመቻች ይችላል። ከዛ ባለፈ ግን ለችግሩ ዘላቂ መፍትሄ ሊያመጣ አይችልም። ይሄን መገንዘብ ያስፈልጋል። ሶስተኛው ችግሩ በአጭር ጊዜ እንደማይፈታ አምኖ መቀበል ያስፈልጋል። አሁን ሆን ብሎ ነው ስርዓቱ የሚያንከባልለው ይሄን ጉዳይ ያውቃል በቀላሉ መፍትሄ ሊመጣ እንደማይችል። ግን የመፍትሄ ባለቤት ራሱን አድርጎ ሁሉም ከሱ መፍትሄ እንዲጠብቁ ይፈልጋል። ተሳክቶለታል። ሁሉም ከሱ ነው መፍትሄ የሚጠብቁት። ከሱ ግን አይደለም መፍትሄው የሚገኘው። ቅድም ባልኩት መልኩ ነው መፍትሄው የሚገኘው። ስለዚህ አንደኛ ውስብስብ እንደሆነ ከፍተኛ ጥናት የሚጠይቅ አንድን ሳይሆን ብዙ አማራጮችን ጠረጴዛ ላይ አስቀምጦ መወያየት፣ መደራደር፣ አማራጮችን መፈተሽ የሚጠይቅ ጉዳይ መሆኑን አምኖ መቀበል ያስፈልጋል። ስለዚህ ይሄ ጉዳይ ሊፈታ የሚችለው ደግሞ ከአጠቃላይ የሀገሪቱ አጠቃላይ ሁኔታ ጋር ተያይዞ እንደሆነ ከህገ መንግስት ማሻሻያ ጋር ተያይዞ እንደሆነ አምኖ መቀበል ያስፈልጋል። ህገ መንግስቱ እስካልተሻሻለ ድረስ የወልቃይትና የራያ ጉዳይ ዛሬ ቢፈታ ነገ መልሶ ይፈነዳል። አማራና ትግራይ ክልል ብቻ ሳይሆን ሌላ ወልቃይትና ራያ በሁሉም ክልሎች ይፈነዳል፣ እየፈነዳም። ሁሉም አሁን ከጎረቤቱ ጋራ የመሬት ወይም የግዛት ይገባኛል ጥያቄ አለው፣ የማንነት ጥያቄ አለው። ይሄ ሊቆም የሚችለው ቅድም እንዳልኩት ህገ መንግስታዊ ማሻሻያ አድርጎ አንድ ብሔር በተለየ ሁኔታ ይሄ የኔ ነው የሚለው መሬት ወይም ግዛት ኢትዮጵያ ውስጥ እንዳይኖር በማድረግ ሁሉም ኢትዮጵያዊ በዜግነቱ የአገሪቱ ግዛት የጋራ ባለቤት መሆኑን የሚያረጋግጥ የህገ መንግስት ድንጋጌ በማምጣት ነው ሊፈታ የሚችለው። በዚህ ደረጃ ካላየ ነው መፍትሄ ሊመጣ አይችልም። ጠቅላይ ሚኒስትሩን በጣም አክርሬ የተቸኋቸው ለምሳሌ ደንበራችን ቀይ ባህር ነው ማለታቸው በቀጥታም በተዘዋዋሪ የጦርነት አዋጅ ለመጠን በሰላማዊ መንገድ ማለታቸው ራሱ ጦርነትን ወይም ኃይልን አንድ አማራጭ አድርገው ያዩት መሆኑን የሚያሳይ። ስለዚህ ይሄ በቂ ጥናት ዝግጅት ያልተደረገበት ጎረቤቶቻችን ሊያስቆጣ የሚችል እና ወደ ጦርነት ገፍቶ ሊያስገባን የሚችል ጠባጫሪነት ነው። ይሄ ደግሞ በዓለም አቀፉ ህብረተሰብ በወራሪነት በተንኳሽነት ሊያስወግዘን የሚችል ነውና ተገቢ አይደለም ብዬ ነው። መጨረሻ ላይ ምንድነው የምለው ወደፊትም ኢትዮጵያ የባህር በር ጥያቄዋን በመታቀርብበት ጊዜ በጎረቤቶቿ ላይ ስጋት በሚፈጥርበት ሁኔታ መሆን የለበትም። እንዲያውም ጎረቤቶቿ በዚህ የባህር በር ጉዳይ ላይ ከኢትዮጵያ ጋር የሚያደርጉት ግንኙነት
የበለጠ ለራሳቸው እንደሚጠቅማቸው አምነው እርስ በርስ እንዲፎካከሩ የሚያደርግ ስልት መሆን አለበት ነው። በምንም ተአምር ጎረቤቶቻችን ስጋት ውስጥ የሚጨምር መሆን የለበትም የሚል ነውና እኔ ፍጹም ሰላማዊ በሆነ መንገድ በፖለቲካ ጥረት በዲፕሎማሲ ጥረት በህጋዊ መንገድ በተለያዩ የኢኮኖሚ ልውውጦች ከነዚህ በአንዱ ይሄን ጥቅማችንን መልሰን ለማግኘት እንችላለን የሚል እምነት ነው ያለኝ። ይሄን ስል ጉዳዩ ቀላል ነው ማለት አይደለም። ከዚህ ቀደም በተሰሩ ስህተቶች በጠፉ ጥፋቶች ችግሩ በጣም ከባድና ውስብስብ እንዲሆን ተደርጓል። ይሄን እገነዘባለሁ። ግን የተዘጋ በር ነው ማለት አይደለም። ወደፊትም ይሄን እድል ልናገኝበት የምንችል ጉዳይ መኖሩን አውቀን ይሄ አገራዊ አጀንዳ ስትራቴጂክ የሆነ አጀንዳ አድርገን ልንይዘው ይገባል። ግን ከባድ ስለሆነ ደግሞ በእኛ ጊዜ ላይፈጸም ይችላል። የትውልድ ጥያቄ አድርገን ይዘነው ልንቀጥል ይገባል የሚል ነውና ብዙ አማራጮች አሉ። እኔ አሁን እዛ ውስጥ ገብተን እንድንወያይ ፍላጎት የለኝም። ለምን ወቅቱ አይደለም ብዬ ስለማምን ጠቅላይ ሚኒስትሩም የፈለጉት ይሄን አጀንዳ አሁን መዘው ሲያመጡ ሌሎች ነገሮች ላይ መነጋገራችንን አቁመን እንዴት ነው ይቻላል ወይ አይቻልም ወይ በየትኛው መንገድ እያን እንድናወራ እንድንጨቃጨቅና ሌሎችን ጉዳዮች የበለጠ አስፈላጊ ቀዳሚ የሆኑትን ጉዳዮች እንድንረሳ ነው። በምንም ተአምር በጦርነት የባህር በር ፍላጎትን ማሳካት ተገቢ ነው ብዬ አላምንም። ከጦርነት በመለስ በሆኑ ሌሎች የተለያዩ አማራጮች እድል አለ። እሱን በቂ የሆነ መዋቅራዊ ዝግጅት አድርገን በቂ የሆነ ጥናት ተደርጎ የተለያዩ አማራጮች ጠባብ አማራጮች አሉ፣ ሰፊ አማራጮች ተይዘው የትውልዱ ጥያቄ አድርገን ልንገፋበት እንችላለን። ነገር ግን ዛሬ ጊዜው አይደለም። ዛሬ ከሱ በላይ በጣም አሳሳቢ የሆነ የህልውና ችግር ውስጥ ነው ያለነው። ብዙ ህልውናችንን በመኖርና ባለመኖር ጥያቄ ላይ የጣሉ ችግሮች ውስጥ ነው ያለነው። ባህር በር ጥያቄ አንዳንድ ጊዜ ባልተገባ ሁኔታም ሲቀርባ ያለው ከህልውና ጋራ የተያያዘ ነው ማለት ይቻላል። አሁን ኢሚዲየትሊ ግን የህልውና ጥያቄ ነው ልንላችንም የሞት ሽረት ጥያቄ ነው ብለን ልንለው የምንችለው ጉዳይ አይደለም። እኔ እዛ ወረቀቴም ላይ ጠቅሻለሁ አይደል እንዴ? የባህር በር ካጣን እኮ አሁን 32 ወይም 33 ዓመት ሊሆነን ነው አይደል እንዴ? ኖረናል እኮ ህልውናችን ተጠብቆ ኢቭን በአንጻራዊነት በኢኮኖሚም እያደግን እኮ ኖረናል። ወደፊትም መኖር እንችላለን። ግን ከወደፊት አጠቃላይ ህልውናችን ጋር በተያያዘ የባህር በር ጉዳይ በጣም ቁልፍ ስትራቴጂክ የሆነ ጥያቄ ነው፣ ጥቅም ነው። በተለይ ከሴኩሪቲ ጋር ለዚህ ነው ብዙ ሰዎች የወደብ ጥያቄ አድርገው ያቀርቡታል። ስፔሲፊክሊ የአሰብ ጥያቄ አድርገው ያቀርቡታል። የኢዴፓንም የኔን አንድም ቦታ ላይ ጥያቄውን የወደብ ጥያቄ አድርገን አቅርበነው አናውቅም። አንድም ቦታ ላይ የአሰብ ጥያቄ አድርገን አቅርበነው አናውቅም። አንድም ቦታ ላይ በኃይል አማራጭ ሊሳካ የሚችል አድርገን አቅርበነው አናውቅም። ይሄ የሚያሳይ ምንድነው? ገና ከመጀመሪያው ከዛሬ 23 ዓመት በፊት ይሄን ጉዳይ የፖለቲካ ፕሮግራማችን አካል ስናደርገው ጉዳዩን በከፍተኛ ጥንቃቄ ነው የያዝነው። ጥናት አካሂደን ነው፣ እንዲሁ በስሜት አይደለም። አሁን ጠቅላይ ሚኒስትሩ እንደሚያደርጉት በስሜት በወኔ አንድ በጣም ቁንጽል የሆነ የግል ዓላማን ለማሳካት ብለን አይደለም። ይሄ ጥያቄ ምን ያህል ውስብስብ እንደሆነ ከባድ እንደሆነ ግን ደግሞ ለሀገሪቱ ስትራቴጂክ የሆነ ጥቅም እንደሆነ ፍላጎት እንደሆነ በማመን ሲቻል በእኛ ትውልድ ካልተቻለ ግን ትውልድ እየተወራረሰ ይዞት መቀጠል የሚገባው ጥያቄ እንደሆነ አምነን ነው ያራመድ ነው እና ከሱ አንፃር ነው መታየት ያለበት። ይሄ ጥያቄ ከጊዜ ወደ ጊዜ ሲንከባለል ቆይቶ ጠቅላይ ሚኒስትሩ የኃይል ሚዛንን ለማስጠበቅ የራሳቸውን የስልጣን የበላይነት የበለጠ ለማጠናከር የድጋፍ መሰረታቸውን ለማስፋት ይጠቅመኛል ብለው ይዘውት የመጡ አጀንዳ ነው። ስለዚህ የግል ፍላጎታቸውን ቀዳሚ አጀንዳ አድርገው ይዘውት የመጡ ነው። ይሄን ተረድቶ ህብረተሰቡ እሳቸው በዚህ ወቅት ይሄን አጀንዳ ይዘው መምጣታቸው ሊደግፍ አይገባም የሚል እምነት ነው ያለኝ። ኢትዮጵያ ውስጥ ካሉ የፖለቲካ ፓርቲዎች ውስጥ ብቸኛ ፓርቲ ኢዴፓ ነው ለመጀመሪያ ጊዜ የባህር በር ጥያቄን የፖለቲካ ፕሮግራሙ አድርጎ ያጸደቀ በጉባኤ እና ብዙ ሰዎች ይስቁብን ነበር። በተለይ የገዢ ፓርቲ አባላት እና አመራሮች ይሄን በማድረጋችን በጣም ይስቁብን ነበር። ዛሬ ይሄው እነሱ ሆነዋል ይሄን ጉዳይ የሚያቀነቅኑት እና ኢዴፓ በጣም ከፍተኛ የሆነ ዋጋ ከፍሏል፣ ብዙ ስራ ሰርቷል። ለመጀመሪያ ጊዜ መስቀል አደባባይ ላይ የቀይ ግዛት ውሎችን ተቃውሞ ከባህር በር ጥያቄ ጋር በማያያዝ ማለት ነው ከፍተኛ የሆነ የህዝባዊ ሰልፍ እንዲካሄድ ያደረገ ፓርቲ ኢዴፓ ነው። 140,000 የህዝብ ፊርማ ከታዋቂ ግለሰቦች ከነ አርቲስት ጥላሁን ገሰሰ ጀምሮ
140,000 የህዝብ ፊርማ አሰባስቦ የአልጀርስን ስምምነት በመቃወም ለተባበሩት መንግስታትና ለአፍሪካ ህብረት ያቀረበ ድርጅት ኢዴፓ የዛ ፓርቲ አባልና አመራር በመሆኔ ምክንያት በዚህ አጀንዳ ዙሪያ ሰፊ የሆነ አስተዋጽኦ ሳበረክት ነው የነበረው። በየፖለቲካ የምርጫ ክርክር እየቀረብኩ በተለይ ከገዢው ፓርቲ ጋር በዚህ አጀንዳ ሰፊ ክርክር ሳደርግ ነው የነበረው እና ዛሬ ዝም ብለን የምናነሳው አጀንዳ አይደለም። ግን ሁሉ ነገር የራሱ ጊዜ አለው፣ የራሱ ወቅት አለው። ኢትዮጵያ አሁን ያለችበት ነገር የባህር በር ጥያቄን ብቻ አይደለም። ስለ ዲሞክራሲ፣ ስለ ሰብአዊ መብት፣ ስለ ኢኮኖሚ እድገት፣ ስለ መልካም አስተዳደር ሁሉ ጥያቄ ማንሳትን ቅንጦት ያደረገብን ሁኔታ ነው ያለው። እንደ ሀገርና እንደ ህዝብ መቀጠልና አለመቀጠላችን ራሱ ከፍተኛ የሆነ አደጋ ውስጥ ነው ያለው። ከዛ የመትረፍና ያለመትረፍ ጥያቄ ውስጥ ነው ያለው። ስለዚህ አሁን ቅድሚያ ልንሰጠው የሚገባ ጉዳይ አይደለም። እንዳውም ይሄን ቅድሚያ ሰጥተን ካነሳን ያሉብንን ችግሮች የበለጠ የማባባስና የማወሳሰብ ውጤት ይኖረዋል። ከመካከለኛ ጊዜ አንፃር ይሄን ለማሳካት ነው። ከሩብ ጊዜ አንፃር ይሄን አላማቸውን ለማሳካት ነው። እነዚህን ሁሉ ነገሮች በማሳካት የራሳቸውን ማህበራዊ መሰረት ለማስፋት፣ ተቀባይነታቸውን ለማስፋት፣ በአንጻሩ ደግሞ ተቃዋሚዎቻቸውን ለማዳከም ነው ይዘው የመጡት እና አንዱ ተቃዋሚን የምታዳክምበት መንገድ የሱ የሆነውን አጀንዳ መቀማት ነው። አስፈሪዋለሁ። ኢዴፓን ከሁሉም የፖለቲካ ፓርቲ በተለየ ሁኔታ ከኢትዮጵያ የፖለቲካ መድረክ ዶክተር አብይ መተው እንዲሰረዝ እንዲወጣ ያደረጉት ያለ ምክንያት አይደለም። እሱ የያዛቸውን አጀንዳዎች ራሳቸው ይዘው ለሀገር ሳይሆን ለግል የስልጣን ጥቅማቸው ሊጠቀሙባቸው ስለፈለጉ ነው። ይሄን ነው እያደረጉ ያለው። እኛ ከመድረኩ እንድንወጣ የተደረገው ያለ ምክንያት አይደለም። እኛ የያዝነውን አጀንዳ መንጠቅ አንተ እንዳልከው ስለሚፈለግ ነው። ችግሩ ግን ነጥቀው ቢጠቀሙበትና በተግባር ቢያውሉት ባልከፋን ነበር፣ ደስ ባለን ነበር፣ እንዳውም ተባባሪ በሆን ነበር አይደለም። ከአሁን ቀደም በ4 በ5 ዓመቱ ሂደት እንዳየነው ከኛ የነጠቋቸውን አጀንዳዎች ሁሉ አራክሰው ነው ሜዳ ላይ ያስቀሯቸው፣ አልከስክሰው ነው ያስቀሯቸው። ውጤት አልመጣም ነው። አንድ ወቅት ህገ መንግስት አሻሽላለሁ ብለው ኮሚቴ ያቋቋሙ፣ አንድ ወቅት ብሔራዊ እርቅ አመጣለሁ ብለው ኮሚቴ ያቋቋሙ፣ አንድ ወቅት የድንበር የአከላለል ጉዳይ መፍትሄ ያመጣለሁ ብለው ያላሉት ነገር አንዱንም አላሳኩት። ጥያቄውን አራክሰውት ነው ያለፉት። ይሄንም የባህር በር ጥያቄ አሁን ከኛ ነጥቀው በትክክል ለሀገርና ለህዝብ ጥቅም ቢያውሉት ኖሮ ደስ ባለን ኖሮ እንደውም እናመሰግናቸው ነበር። አይደለም፣ አልከስክሰውት የበለጠ አወሳስበውት የበለጠ ከባድ አድርገውት ነው የሚያልፉት። አሁን እሳቸው ህዝቡ መረዳት ያለበት ይሄ ነው እንጂ አጀንዳ ነጥቆ ጥቅም ላይ ማዋል አይከፋንም። ለምሳሌ ከ97 ምርጫ በኋላ በእኛ ደረጃ ይዘነው የነበረውን አቋም ኢህአዴግ በከፍተኛ ደረጃ ዘርፎና ዘርፎ ግን አንዳንዶቹ ነገሮች ለህዝብ በሚጠቅም መልኩ ተግባራዊ ያድርጓቸዋል። አብዛኛው ኮንዶሚኒየም የተሰራው ከ97 ምርጫ በኋላ ነው። የባቡር ሀዲዱ የተሰራው የኢንዱስትሪ ፓርኮች የተሰሩት ከ97 ምርጫ በኋላ። እነዚህ ሁሉ ነገሮች ለሀገሩና ለህዝቡ የራሳቸው ጥቅም አላቸው። ስለዚህ ኢህአዴግ ያን አጀንዳችንን በመዝረፉ ደስ ይለናል እንጂ አይከፋንም። ጠቅላይ ሚኒስትሩ ለሀገርና ለህዝብ በሚጠቅም መልኩ ከኛ ዘርፈው ቢጠቀሙበት ባልከፋን ነበር፣ እንደውም በደገፍናቸው ነበር። ግን የእሳቸው ባህሪ እንደዛ አይደለም። ጥናት ሳያጠኑ ያለምንም ጥንቃቄ ነው አጀንዳውን የሚያቀርቡት። አሁን ይሄ የባህር በር ጥያቄ ከፍተኛ የሆነ ጥናት የሚጠይቅ ነው። ከፍተኛ የሆነ የፖለቲከኞች፣ የዲፕሎማሲ ሰዎች፣ የህግ ባለሙያዎች ድጋፍና ምክክር የሚጠይቅ ጉዳይ ነው። እሳቸው ግን ማይክሮፎን ይዘው አራከሱት፣ ያለ አግባቡ አቀረቡት። ለዛ ነው እሳቸው ይሄን መግለጫ በሰጡ በማግስቱ ሁሉም ጎረቤቶቻችን ስጋት አድሮባቸው የዛ አይነት የተቃውሞ መግለጫ ያቀረቡት ያለ ምክንያት አይደለም። እና በጦርነት በምንም ተአምር ማንንም ሊያሸንፍ አይችልም። ህዝብ ተገፍቶ ነው፣ ሳይወድ ነው፣ ተገዶ ነው በመንግስት የአምባገነንነት በመንግስት የጦረኝነት ባህሪ ጠበንጃ አንስቶ ለመታገል የተገደደው። ይሄን በደንብ መቀበል ማመን ያስፈልጋል። የጦርነቱ አስቀያሚ ገጽታ ጦርነቱ ሳይቷል። በጣም ከፍተኛ እልቂት ነው የተፈጠረው። ዘግናኝ የሆነ ከአይምሮ በቀላሉ ሊጠፋ የማይችል እልቂት ነው የተፈጸመው በሁለቱም ወገን። መቼውንም ጊዜ ቢሆን ለድርድር በራችን ክፍት ነው መሆን ያለበት። የድርድር እድል መቼም ቢሆን መዘጋት የለበትም። እስከ መጨረሻው ጊዜ ድረስ የፖለቲካ ኃይሎች ራሳቸውን ለድርድር ዝግጁ ማድረግ አለባቸው፣ ክፍት ማድረግ አለባቸው። በጦርነት ዘላቂ መፍትሄ እንደማያመጡ ይሄን ጦርነት ማናቸውም በአሸናፊነት ሊወጡት እንደማይችሉ ተገንዝበው ትርጉም ወዳለው
ተጨባጭ ወደ ሆነ ስምምነት እንዲሸጋገሩ ነው ምኞቴ። ግፊት መደረግ አለበት ብዬ አምናለሁ። የችግሩ ምንጭ ፖለቲካዊ እንደሆነ አምኖ ተቀብሎ መፍትሄው ፖለቲካ እንደሆነ አምኖ ተቀብሎ መንግስት ከታጣቂ ኃይሎቹ ጋር ለመደራደር መወሰን አለበት፣ እውነተኛ የሆነ ድርድር ለማድረግ። ታጣቂ ኃይሎቹም በድርድር ጉዳይ ላይ ምንም ቅድመ ሁኔታ ማስቀመጥ የለባቸው። እንዳውም መንግስትን ጫና ፈጥረው ወደደም ጠላም ወደ ድርድር እንዲመጣ ነው ማስገደድ ያለባቸው እና እነሱም ለድርድር እጃቸውን መዘርጋት አለባቸው፣ ክፍት መሆን አለባቸው በማንኛውም ጊዜ። ስለምሰማ ነው አንዳንድ ጊዜ አማራ ክልል ካሉ ታጣቂ ኃይሎች አንደራደርም የሚባል ነገር ስለምሰማ ነው ይሄን አሁን ያነሳሁት። ይሄ ትክክል አይደለም። ይሄ ፖለቲካን አለማወቅ ነው። ስለዚህ አንድ ታጣቂ ኃይል የህዝብ አጀንዳ ይዞ የትግል እንቅስቃሴ ሲያደርግ፣ እንደዚህ አይነት ትግል ሲያደርግ የመጀመሪያውና ዋና እንደ ውጤት ማየት ያለበት መንግስትን አስገድዶ ወደ ሰላማዊ ድርድር እንዲመጣ ማድረግ ነው እንጂ ድርድር አልፈልግም ማለት ይሄ የፖለቲካን የዲፕሎማሲን ሀሁ አለማወቅ ነው። ስለዚህ ታጣቂ ኃይሎችን በዚህ ደረጃ ራሳቸውን መቼውንም ጊዜ ቢሆን ሊመጣ ለሚችል ድርድር ራሳቸውን ማዘጋጀት መቻል አለባቸው። በሁለት መልኩ ማዘጋጀት አለባቸው። ተደራዳሪ ኃይል በማዘጋጀት ዝግጅት ማድረግ አለባቸው። የሚደራደሩባቸውን አጀንዳዎች ደግሞ በበቂ ሁኔታ በማዘጋጀት በቂ የሆነ ዝግጅት ያደርጉ ይገባል ብዬ ነው የማምነው እና ሁላችንም ወደ እውነተኛ ድርድር ውይይት ተገብቶ አገራችን ውስጥ ያለው አጠቃላይ ጦርነት ቆሞ ወደ እውነተኛ ሰላማዊ መፍትሄ እንድንገባ ነው ግፊት ማድረግ ያለብን፣ ጥረት ማድረግ ያለብን። በጦርነት በምንም ተአምር ማንንም ሊያሸንፍ አይችልም። 3000 ዘመን ተዋግተናል። አንድም ጊዜ በጦርነት ያገኘነው ውጤት የለም። በርስ ጦርነት ዛሬ በሆነ ተአምር በእኛ ጊዜ ጦርነት ውጤት ሊያመጣልን አይችልም። የተለየ ዘላቂ ድል ሊያበቃን አይችልም። ስለዚህ ጦርነቶቹ የተነሱባቸው ምክንያቶች አሉ። አሉ። እሱን አንደርስታንድ እናደርጋለን። ህዝብ ተገፍቶ ነው፣ ሳይወድ ነው፣ ተገዶ ነው በመንግስት የአምባገነንነት በመንግስት የጦረኝነት ባህሪ ጠበንጃ አንስቶ ለመታገል የተገደደው። ይሄን በደንብ መቀበል ማመን ያስፈልጋል። ነገር ግን መፍትሄው ጦርነት አይደለም። መፍትሄው ሰላማዊ ውይይትና ድርድር ነው። ስለዚህ ለዛ ዘላቂ መፍትሄ ለሚያመጣ ጉዳይ ሁላችንም ዝግጁ መሆን አለብን። ድርድርን በፍጹም መግፋት አያስፈልግም፣ ተገቢም አይደለም። በተለይ ደግሞ የህዝብ አጀንዳ ነው ያለኝ የምታገለው ለህዝብ ህልውና ነው የሚል ማንኛውም አካል ለድርድር መታገል አለበት እንጂ ድርድርን መግፋት የለብን። አሁን በጠቅላይ ሚኒስትሩ እጅ ወይም ኪስ 2 ካርዶች ናቸው የቀሩት። አንደኛው የቀይ ባህር አጀንዳ ነው። ሁለተኛው ግን አሁንም ቢሆን ከዚህ ከአወዛጋቢ ቦታዎች ከራያና ከወልቃይት ጋር በተያያዘ የአማራ ክልልንና የትግራይ ክልልን ህዝብ እንደገና ወደ ዳግም ጦርነት የመውሰድ እድል ሊኖር ይችላል። እነዚህ 2 ካርዶች በጠቅላይ ሚኒስትሩ ኪስ ውስጥ ያሉ ናቸው እና ከፊታችን ባሉ በማናቸውም ጊዜያቶች ሊመዘዙ ይችላሉ የሚል ግምት ስናገር ነበር። የቀይ ባህር ጉዳይ ጊዜውን ጠብቆ ሲንከባለል ቆይቶ ተመዟል። በሱ ዙሪያ ይሄው አዲስ የፕሮፓጋንዳ ዘመቻ ተከፍቶ አሁን ሌላ ወሬ የለም። የመንግስትን መገናኛ ብዙሃን በከፈትክ ቁጥር የሚወራው ወሬ የቀይ ባህር ወሬ ሆኗል። ግን ውሎ አላደረም። አሁንም ከፕሪቶሪያው ስምምነት 1ኛ ዓመት ዝክር ጋር ተያይዞ የወልቃይትና ጸገዴ ወይም ደግሞ የራያ ጉዳይ አሁንም ሌላ ኢሹ ሆኖ ብቅ እያለ ነው እና እነዚህ 2 ካርዶች የመጨረሻዎቹ የስርዓቱ የሙከራ ካርዶች ናቸው እና እነዚህ ከሰሩለት በሚፈልገው መልኩ እድሜውን ለረጅም ጊዜ ሊያራዝም ይችላል። እነዚህ ካልሰሩ ህዝቡ ነቅቶ ይሄን ጨዋታ ካከሸፈው ከዚህ በኋላ የሚመዘዝ ሌላ ካርድ ያለ አይመስለኝም። ምናልባት አንድ ካርድ ሊኖር ይችላል። እሱም ያን ያህል ቦታ የሚያገኝ አይመስልም። ሪሳይክል ያልተደረገው የቀይ ባህር ጉዳይ ነው በአዲስ መልክ የመጣው። ምናልባት አንዱ ጥርጣሬ ደግሞ ምናልባት የህገ መንግስት ጉዳይም ሊመጣ ይችላል። በቃ ይሄ የምትፈልጉት ህገ መንግስት እንዲሻሻል እንዲቀየር የሚያደርግ ቁርጠኛ አቋም ይዘናል ተብሎ ደግሞ አዲስ መዝሙርም ሊጀመር ይችላል። ከዚህ ውጪ ስርዓቱ በኪሱ የነበሩትን ካርዶች ሁሉ አሟጦ ጨርሷል። ከዚህ በኋላ እንደ አቶ ኢሳያስ ለይቶለት ሁሉንም የሀገሪቱን ህጎች፣ መብቶች፣ ነፃነቶች በይፋ በአዋጅ አግዶ
ከዚህ በኋላ የአንድ መንግስት ወይም የአንድ ግለሰብ ስርዓት ነው ያለው ወደዳችሁም ጠላችሁም ትገዛላችሁ ብሎ ይቀጥላል እንጂ በሌሎች አጀንዳዎች በህግ በዲሞክራሲ በብዙሃን ፓርቲ በምርጫ እያታለለ መቀጠል የሚችልበት እድል ከዚህ በኋላ ብዙም የለም። ነገር ግን በእነዚህ ካርዶች ለመጫወት የሚያደርገውን ሙከራ በማክሸፍ ነው ይሄ ጉዳይ ሊወሰን የሚችለው። እኔ ሙሉ በሙሉ ይከሽፋል የሚል እምነት የለኝም። በተወሰነ ደረጃ ሊሰራለት ይችላል። ይሄ በህዝቡ ጥንካሬ በህዝቡ መንቃት የሚወሰን ነገር ነው። በአግባቡ ከነቃ ህዝቡ እነዚህ ካርዶች በሱ ጥቅምና ህልውና ላይ መጫወቻ እንዳይሆኑ ካደረገ ካከሸፋቸው እኔ ስርዓቱ ከዚህ በኋላ ሊመዘው የሚችል ካርድ ያለ አይመስለኝም። ቅድም እንዳልኩ ለይቶለት የሀገሪቱን ህጎች ደንቦች ሁሉ አግዶ ነፃነቶች መብቶች ሁሉ አፍኖ በአዋጅ ከዛ በኋላ የለየለት አምባገነን ሆኖ ነው ሊቀጥል የሚችለው። ያ ደግሞ ብዙ ርቀት እንደማይወስደው የታወቀ ነው። ስለዚህ እና የወልቃይትም ጉዳይ አሁን ተመዟል። ከዛ አንፃር ነው የማየው። ወደ ይዘቱ እንምጣ። ወደ ይዘቱ ስንመጣ ምንም የተለየ ነገር አላየሁበትም። አሁንም ጠቅላይ ሚኒስትሩ ችግሩ እንዲፈታ አይደለም የፈለጉት። ያቀረቡትም መፍትሄ አይደለም ያቀረቡት። ሁለቱም ኃይል ሊደሰትበት የማይችል ሊቀበለው የማይችል መሆኑን በደንብ አስበውበት ነው ያቀረቡት። በውጤቱም አይተናል አይደል እንዴ? ሁሉም የተደሰቱበት አልሆነም። ሁሉም የተከፉበት ነው የሆነው። የቅሬታ ወይም የተቃውሞ መግለጫ ያወጡበት ነው የሆነው። ስለዚህ ችግሩን እንደማይፈታው እየታወቀ እንዲሁ ይሄ በሁለቱ መካከል ያለውን ቴንሽን እንደገና ለማነሳሳት ምናልባትም ከቀይ ባህር ጋር ተያይዞ ሊፈጠር ለሚችል ወይም ለታሰበ ጦርነትም እነዚህ ሁለት ኃይሎች የዛ ተጋሪ እንዲሆኑ ተሳታፊ እንዲሆኑ ለማድረግ ሲቻል ሁለቱ ሳይቻል ደግሞ ከሁለት አንዱ ሙከራ እየተደረገ ነው የሚመስለኝ እንጂ ለችግሩ ሐቀኛ የሆነ መፍትሄ ለመስጠት የሚያስችል መፍትሄ አይደለም የተቀመጠው። በነገር ላይ የፕሪቶሪያው ስምምነት ሲፈረም አንዱ ተቃውሞ ያቀረብኩበት አንቀጽ አወዛጋቢ የሆኑ ቦታዎች በህገ መንግስቱ መሰረት ይፈታሉ የሚለውን አንቀጽ የተቃወምኩት። ያን ነው ይሄ ዘላቂ መፍትሄ ሊያመጣ አይችልም። ምክንያቱም ችግሩ የተፈጠረው ህገ መንግስቱ ላይ በተቀመጠው ድንጋጌ ነው። መሬትና የብሔር ማንነት አንድና አንድ ተደርጎ ስለተደነገገ ነው። አንድ ብሔር የአንድ አካባቢ ግዛት ወይም መሬት ባለቤት እንዲሆን በመደረጉ ነው ያላግባብ። ስለዚህ ችግሩ በተፈጠረበት መንገድ ይህን ችግር መፍታት አይቻልም። ህገ መንግስቱ ለችግሩ መፈጠር ዋናው ምክንያት ሆኖ እያለ ይህን ችግር በህገ መንግስቱ መሰረት እንደገና መፍታት አይቻልም። ስለዚህ በዘላቂነት ችግሩ ሊፈታበት የሚችል ሌላ መፍትሄ ነው መምጣት ያለበት እንጂ በዚህ መልኩ አይፈታም የሚል ነው የነበረኝ አቋም። ስለዚህ አሁንም የተለየ አቋም የለኝም። አሁንም ፕራይም ሚኒስተሩ ያቀረቡት ይሄ በህገ መንግስቱ በሪፈረንደም ይፈታል የሚለው ነገር በምንም ተአምር ችግሩን አይፈታውም፣ ወደ ነበረበት ነው የሚመልሰው። ስለዚህ ችግሩን ያስቀጥለዋል፣ የበለጠ ያወሳስበዋል፣ ያባብሰዋል እንጂ መፍትሄ አያመጣም። ይሄ ጉዳይ ከኤክስትራ ኮንስቲቱሽናል በሆነ መንገድ ነው መፈታት ያለበት። ችግሩ በተፈጠረበት መንገድ ችግሩን መፍታት አይቻልም። ስለዚህ ዋናው መፍትሄ ደግሞ በግልጽ ለመናገር መሬትንና የብሔር ባለቤትነትን ማለያየት ነው። ማንኛውም ኢትዮጵያ ውስጥ ያለ ዜጋ በሁሉም የሀገሪቱ ክፍል ያለ መሬት የጋራው እንዲሆን በማንኛውም አካባቢ ሄዶ ሰርቶ ቤት ሰርቶ ነግዶ መኖር የሚችልበትን እድል የሚፈጥር አዲስ ፖሊሲ በማምጣት ነው። መሬትንና የብሔር ባለቤትነትን በማላቀቅ ነው። ይሄ ያንተ ነው ይሄ የኔ ነው የሚባል አስተሳሰብ ከኢትዮጵያ ምድር እንዲጠፋ በማድረግ ብቻ ነው ይሄን መፍታት የሚቻለው። ከዛ ውጪ በህገ መንግስቱ መሰረት እስካሁንም አልተፈታም፣ ወደፊትም ሊፈታ አይችልም። አይሰራም ነው እኮ የጠቅላይ ሚኒስትሩ እያልኩትና የተለየ መፍትሄ ነው የሚያስፈልግ፣ የተሻለ ሳይሆን የተለየ። ይሄ አይፈታው፣ ብታሻሽለው ምንም የምታሻሽለው ነገር አይደለም ይሄ። ስለዚህ ከአካባቢያቸው የተፈናቀሉ ዜጎች ወደ ነበሩበት ቦታ መመለስ አለባቸው። ይሄ በጣም ጥሩ የሆነ አስተሳሰብ ነው፣ መደገፍ ያለበት ነው። ነገር ግን አሁን ባለው አጠቃላይ ሁኔታ እንዲህ መመለሱ ራሱ በቀላሉ ይሳካል የሚለው ነገር በቂ የሆነ መፍትሄ አልተቀመጠለትም። ሁለተኛ የተቀመጠው መፍትሄ ህብረተሰቡ የራሱን ወኪሎች እንዲመርጥና በራሱ ወኪሎች እንዲተዳደር የሚል ነው። ቀልድ ነው ይሄ። ይሄን ማድረግ ከተቻለማ ችግሩ እኮ ተፈቷል ማለት ነው። ራሱ እኮ ይሄ ሁለተኛው መፍትሄ
ሪፈረንደም እኮ ነው አይደል? የሚወዳደሩት ሰዎች እኮ የራሳቸው የሆነ ወገንተኝነት አላቸው ለአንዱ አካል ማለት ነው። ስለዚህ በራሳቸው መረጡ ማለት ያው ሌላ ሪፈረንደም ተካሄደ ማለት ነው። እሱ በቀላሉ ሊሳካ የሚችል ጉዳይ አይደለም። ብዙ ስራ የሚጠይቅ ነገር ነው እና አንደኛ የጉዳዩን ክብደት ሁላችንም አምነን መቀበል አለብን በአንድ በኩል። ሁለተኛ ይህን ችግር ሊፈታ የሚችለው ማዕከላዊ መንግስቱ ብቻ አይደለም። በዋናነት የጉዳዩ ባለቤት የሆኑት ህዝቦች ናቸው ሊፈቱት የሚችሉት። የትግራይ ኃይሎች ለዚህ ጉዳይ ላይ ዋና መፍትሄ መፈለግ ያለባቸው ከፌደራል መንግስቱ ነው የሚል እምነት የለኝም። በዋናነት መፍትሄ መፈለግ ያለባቸው ከራሳቸውና ከአማራ ህዝብ ነው። የአማራ ኃይሎችም ለዚህ ጉዳይ መፍትሄ መፈለግ ያለባቸው ከፌደራል መንግስቱ ወይም ከሻዕቢያ መሆን የለበትም። ለዚህ ጉዳይ መፍትሄ ሊያገኙ የሚችሉት ከትግራይ ህዝብና ከራሳቸው ህዝብ ነው። መጀመሪያ ችግሩን በዚህ ደረጃ መረዳት ያስፈልጋል። በዚህ ደረጃ ችግሩ የተፈጠረባቸው ችግሩ አፌክት ያደረጋቸው ህዝቦች ይሄን ጉዳይ ግልጽ በሆነ ሁኔታ በሐቀኝነት ዘላቂ መፍትሄ ሊያመጣ በሚችል መልኩ በቁርጠኝነት ተነጋግረው መፍታት የማይችሉ ከሆነ ማንም ፌደራል መንግስት ያለ ኃይል ይሄን ችግር ሊፈታው አይችልም። ፌደራል መንግስቱ ሁኔታዎችን ሊያመቻች ይችላል። ከዛ ባለፈ ግን ለችግሩ ዘላቂ መፍትሄ ሊያመጣ አይችልም። ይሄን መገንዘብ ያስፈልጋል። ሶስተኛው ችግሩ በአጭር ጊዜ እንደማይፈታ አምኖ መቀበል ያስፈልጋል። አሁን ሆን ብሎ ነው ስርዓቱ የሚያንከባልለው ይሄን ጉዳይ ያውቃል በቀላሉ መፍትሄ ሊመጣ እንደማይችል። ግን የመፍትሄ ባለቤት ራሱን አድርጎ ሁሉም ከሱ መፍትሄ እንዲጠብቁ ይፈልጋል። ተሳክቶለታል። ሁሉም ከሱ ነው መፍትሄ የሚጠብቁት። ከሱ ግን አይደለም መፍትሄው የሚገኘው። ቅድም ባልኩት መልኩ ነው መፍትሄው የሚገኘው። ስለዚህ አንደኛ ውስብስብ እንደሆነ ከፍተኛ ጥናት የሚጠይቅ አንድን ሳይሆን ብዙ አማራጮችን ጠረጴዛ ላይ አስቀምጦ መወያየት፣ መደራደር፣ አማራጮችን መፈተሽ የሚጠይቅ ጉዳይ መሆኑን አምኖ መቀበል ያስፈልጋል። ስለዚህ ይሄ ጉዳይ ሊፈታ የሚችለው ደግሞ ከአጠቃላይ የሀገሪቱ አጠቃላይ ሁኔታ ጋር ተያይዞ እንደሆነ ከህገ መንግስት ማሻሻያ ጋር ተያይዞ እንደሆነ አምኖ መቀበል ያስፈልጋል። ህገ መንግስቱ እስካልተሻሻለ ድረስ የወልቃይትና የራያ ጉዳይ ዛሬ ቢፈታ ነገ መልሶ ይፈነዳል። አማራና ትግራይ ክልል ብቻ ሳይሆን ሌላ ወልቃይትና ራያ በሁሉም ክልሎች ይፈነዳል፣ እየፈነዳም። ሁሉም አሁን ከጎረቤቱ ጋራ የመሬት ወይም የግዛት ይገባኛል ጥያቄ አለው፣ የማንነት ጥያቄ አለው። ይሄ ሊቆም የሚችለው ቅድም እንዳልኩት ህገ መንግስታዊ ማሻሻያ አድርጎ አንድ ብሔር በተለየ ሁኔታ ይሄ የኔ ነው የሚለው መሬት ወይም ግዛት ኢትዮጵያ ውስጥ እንዳይኖር በማድረግ ሁሉም ኢትዮጵያዊ በዜግነቱ የአገሪቱ ግዛት የጋራ ባለቤት መሆኑን የሚያረጋግጥ የህገ መንግስት ድንጋጌ በማምጣት ነው ሊፈታ የሚችለው። በዚህ ደረጃ ካላየ ነው መፍትሄ ሊመጣ ይችላል። ጠቅላይ ሚኒስትሩን በጣም አክርሬ የተቸኋቸው ለምሳሌ ደንበራችን ቀይ ባህር ነው ማለታቸው በቀጥታም በተዘዋዋሪ የጦርነት አዋጅ ለመጠን በሰላማዊ መንገድ ማለታቸው ራሱ ጦርነትን ወይም ኃይልን አንድ አማራጭ አድርገው ያዩት መሆኑን የሚያሳይ። ስለዚህ ይሄ በቂ ጥናት ዝግጅት ያልተደረገበት ጎረቤቶቻችን ሊያስቆጣ የሚችል እና ወደ ጦርነት ገፍቶ ሊያስገባን የሚችል ጠባጫሪነት ነው። ይሄ ደግሞ በዓለም አቀፉ ህብረተሰብ በወራሪነት በተንኳሽነት ሊያስወግዘን የሚችል ነውና ተገቢ አይደለም ብዬ ነው። መጨረሻ ላይ ምንድነው የምለው ወደፊትም ኢትዮጵያ የባህር በር ጥያቄዋን በመታቀርብበት ጊዜ በጎረቤቶቿ ላይ ስጋት በሚፈጥርበት ሁኔታ መሆን የለበትም። እንዲያውም ጎረቤቶቿ በዚህ የባህር በር ጉዳይ ላይ ከኢትዮጵያ ጋር የሚያደርጉት ግንኙነት የበለጠ ለራሳቸው እንደሚጠቅማቸው አምነው እርስ በርስ እንዲፎካከሩ የሚያደርግ ስልት መሆን አለበት ነው። በምንም ተአምር ጎረቤቶቻችን ስጋት ውስጥ የሚጨምር መሆን የለበትም የሚል ነውና እኔ ፍጹም ሰላማዊ በሆነ መንገድ በፖለቲካ ጥረት፣ በዲፕሎማሲ ጥረት፣ በህጋዊ መንገድ በተለያዩ የኢኮኖሚ ልውውጦች ከነዚህ በአንዱ ይሄን ጥቅማችንን መልሰን ለማግኘት እንችላለን የሚል እምነት ነው ያለኝ። ይሄን ስል ጉዳዩ ቀላል ነው ማለት አይደለም። ከዚህ ቀደም በተሰሩ ስህተቶች፣ በጠፉ ጥፋቶች ችግሩ በጣም ከባድና ውስብስብ እንዲሆን ተደርጓል። ይሄን እገነዘባለሁ። ግን የተዘጋ በር ነው ማለት አይደለም። ወደፊትም ይሄን እድል ልናገኝበት የምንችል ጉዳይ መኖሩን አውቀን ይሄ አገራዊ አጀንዳ ስትራቴጂክ የሆነ አጀንዳ
አድርገን ልንይዘው ይገባል። ግን ከባድ ስለሆነ ደግሞ በእኛ ጊዜ ላይፈጸም ይችላል። የትውልድ ጥያቄ አድርገን ይዘነው ልንቀጥል ይገባል የሚል ነው እና ብዙ አማራጮች አሉ። እኔ አሁን እዛ ውስጥ ገብተን እንድንወያይ ፍላጎት የለኝም። ለምን ወቅቱ አይደለም ብዬ ስለማምን። ጠቅላይ ሚኒስትሩም የፈለጉት ይሄን አጀንዳ አሁን መዘው ሲያመጡ ሌሎች ነገሮች ላይ መነጋገራችንን አቁመን እንዴት ነው ይቻላል ወይ አይቻልም ወይ በየትኛው መንገድ እያን እንድናወራ እንድንጨቃጨቅና ሌሎችን ጉዳዮች የበለጠ አስፈላጊ ቀዳሚ የሆኑትን ጉዳዮች እንድንረሳ ነው። በምንም ተአምር በጦርነት የባህር በር ፍላጎትን ማሳካት ተገቢ ነው ብዬ አላምንም። ከጦርነት በመለስ በሆኑ ሌሎች የተለያዩ አማራጮች እድል አለ። እሱን በቂ የሆነ መዋቅራዊ ዝግጅት አድርገን በቂ የሆነ ጥናት ተደርጎ የተለያዩ አማራጮች ጠባብ አማራጮች አሉ፣ ሰፊ አማራጮች ተይዘው የትውልዱ ጥያቄ አድርገን ልንገፋበት እንችላለን። ነገር ግን ዛሬ ጊዜው አይደለም። ዛሬ ከሱ በላይ በጣም አሳሳቢ የሆነ የህልውና ችግር ውስጥ ነው ያለነው። ብዙ ህልውናችንን በመኖርና ባለመኖር ጥያቄ ላይ የጣሉ ችግሮች ውስጥ ነው ያለነው። ባህር በር ጥያቄ አንዳንድ ጊዜ ባልተገባ ሁኔታም ሲቀርባ ያለው ከህልውና ጋራ የተያያዘ ነው ማለት ይቻላል። አሁን ኢሚዲየትሊ ግን የህልውና ጥያቄ ነው ልንል አንችልም። የሞት ሽረት ጥያቄ ነው ብለን ልንለው የምንችለው ጉዳይ አይደለም። እኔ እዛ ወረቀቴም ላይ ጠቅሻለሁ አይደል እንዴ? የባህር በር ካጣን እኮ አሁን 32 ወይም 33 ዓመት ሊሆነን ነው አይደል እንዴ? ኖረናል እኮ ህልውናችን ተጠብቆ ኢቭን በአንጻራዊነት በኢኮኖሚም እያደግን እኮ ኖረናል። ወደፊትም መኖር እንችላለን። ግን ከወደፊት አጠቃላይ ህልውናችን ጋር በተያያዘ የባህር በር ጉዳይ በጣም ቁልፍ ስትራቴጂክ የሆነ ጥያቄ ነው፣ ጥቅም ነው። በተለይ ከሴኩሪቲ ጋር ለዚህ ነው ብዙ ሰዎች የወደብ ጥያቄ አድርገው ያቀርቡታል። ስፔሲፊክሊ የአሰብ ጥያቄ አድርገው ያቀርቡታል። የኢዴፓንም የኔን አንድም ቦታ ላይ ጥያቄውን የወደብ ጥያቄ አድርገን አቅርበነው አናውቅም። አንድም ቦታ ላይ የአሰብ ጥያቄ አድርገን አቅርበነው አናውቅም። አንድም ቦታ ላይ በኃይል አማራጭ ሊሳካ የሚችል አድርገን አቅርበነው አናውቅም። ይሄ የሚያሳይ ምንድነው? ገና ከመጀመሪያው ከዛሬ 23 ዓመት በፊት ይሄን ጉዳይ የፖለቲካ ፕሮግራማችን አካል ስናደርገው ጉዳዩን በከፍተኛ ጥንቃቄ ነው የያዝነው። ጥናት አካሂደን ነው፣ እንዲሁ በስሜት አይደለም። አሁን ጠቅላይ ሚኒስትሩ እንደሚያደርጉት በስሜት በወኔ አንድ በጣም ቁንጽል የሆነ የግል ዓላማን ለማሳካት ብለን አይደለም። ይሄ ጥያቄ ምን ያህል ውስብስብ እንደሆነ ከባድ እንደሆነ ግን ደግሞ ለሀገሪቱ ስትራቴጂክ የሆነ ጥቅም እንደሆነ ፍላጎት እንደሆነ በማመን ሲቻል በእኛ ትውልድ ካልተቻለ ግን ትውልድ እየተወራረሰ ይዞት መቀጠል የሚገባው ጥያቄ እንደሆነ አምነን ነው ያራመድ ነው እና ከሱ አንፃር ነው መታየት ያለበት። ይሄ ጥያቄ ከጊዜ ወደ ጊዜ ሲንከባለል ቆይቶ ጠቅላይ ሚኒስትሩ የኃይል ሚዛንን ለማስጠበቅ የራሳቸውን የስልጣን የበላይነት የበለጠ ለማጠናከር የድጋፍ መሰረታቸውን ለማስፋት ይጠቅመኛል ብለው ይዘውት የመጡ አጀንዳ ነው። ስለዚህ የግል ፍላጎታቸውን ቀዳሚ አጀንዳ አድርገው ይዘውት የመጡ ነው። ይሄን ተረድቶ ህብረተሰቡ እሳቸው በዚህ ወቅት ይሄን አጀንዳ ይዘው መምጣታቸው ሊደግፍ አይገባም የሚል እምነት ነው ያለኝ። ኢትዮጵያ ውስጥ ካሉ የፖለቲካ ፓርቲዎች ውስጥ ብቸኛ ፓርቲ ኢዴፓ ነው ለመጀመሪያ ጊዜ የባህር በር ጥያቄን የፖለቲካ ፕሮግራሙ አድርጎ ያጸደቀ በጉባኤ እና ብዙ ሰዎች ይስቁብን ነበር። በተለይ የገዢ ፓርቲ አባላት እና አመራሮች ይሄን በማድረጋችን በጣም ይስቁብን ነበር። ዛሬ ይሄው እነሱ ሆነዋል ይሄን ጉዳይ የሚያቀነቅኑት እና ኢዴፓ በጣም ከፍተኛ የሆነ ዋጋ ከፍሏል፣ ብዙ ስራ ሰርቷል። ለመጀመሪያ ጊዜ መስቀል አደባባይ ላይ የቀይ ግዛት ውሎችን ተቃውሞ ከባህር በር ጥያቄ ጋር በማያያዝ ማለት ነው ከፍተኛ የሆነ የህዝባዊ ሰልፍ እንዲካሄድ ያደረገ ፓርቲ ኢዴፓ ነው። 140 ሺህ የህዝብ ፊርማ ከታዋቂ ግለሰቦች ከነ አርቲስት ጥላሁን ገሰሰ ጀምሮ 140 ሺህ የህዝብ ፊርማ አሰባስቦ የአልጀርስን ስምምነት በመቃወም ለተባበሩት መንግስታትና ለአፍሪካ ህብረት ያቀረበ ድርጅት ኢዴፓ ነው። የዛ ፓርቲ አባልና አመራር በመሆኔ ምክንያት በዚህ አጀንዳ ዙሪያ ሰፊ የሆነ አስተዋጽኦ ሳበረክት ነው የነበረው። በየፖለቲካ የምርጫ ክርክር እየቀረብኩ በተለይ ከገዢው ፓርቲ ጋር በዚህ አጀንዳ ሰፊ ክርክር ሳደርግ ነው የነበረው እና ዛሬ ዝም ብለን የምናነሳው አጀንዳ አይደለም። ግን ሁሉ ነገር የራሱ ጊዜ አለው፣ የራሱ ወቅት አለው። ኢትዮጵያ አሁን ያለችበት ነገር የባህር በር ጥያቄን ብቻ አይደለም። ስለ ዲሞክራሲ፣ ስለ ሰብአዊ መብት፣ ስለ ኢኮኖሚ እድገት፣ ስለ መልካም አስተዳደር ሁሉ ጥያቄ ማንሳትን ቅንጦት ያደረገብን ሁኔታ ነው ያለው። እንደ ሀገርና እንደ ህዝብ መቀጠልና አለመቀጠላችን ራሱ ከፍተኛ የሆነ አደጋ ውስጥ ነው ያለው።
ከዛ የመትረፍና ያለመትረፍ ጥያቄ ውስጥ ነው ያለው። ስለዚህ አሁን ቅድሚያ ልንሰጠው የሚገባ ጉዳይ አይደለም። እንዳውም ይሄን ቅድሚያ ሰጥተን ካነሳን ያሉብንን ችግሮች የበለጠ የማባባስና የማወሳሰብ ውጤት ይኖረዋል። ከመካከለኛ ጊዜ አንፃር ይሄን ለማሳካት ነው። ከሩቅ ጊዜ አንፃር ይሄን ዓላማቸውን ለማሳካት ነው። እነዚህን ሁሉ ነገሮች በማሳካት የራሳቸውን ማህበራዊ መሰረት ለማስፋት ተቀባይነታቸውን ለማስፋት በአንጻሩ ደግሞ ተቃዋሚዎቻቸውን ለማዳከም ነው ይዘው የመጡት እና አንዱ ተቃዋሚ የምታዳክምበት መንገድ የሱ የሆነውን አጀንዳ መቀማት ነው። አስፈሪዋለሁ። ኢዴፓን ከሁሉም የፖለቲካ ፓርቲ በተለየ ሁኔታ ከኢትዮጵያ የፖለቲካ መድረክ ዶክተር አብይ መተው እንዲሰረዝ እንዲወጣ ያደረጉት ያለ ምክንያት አይደለም። እሱ የያዛቸውን አጀንዳዎች ራሳቸው ይዘው ለሀገር ሳይሆን ለግል የስልጣን ጥቅማቸው ሊጠቀሙባቸው ስለፈለጉ ነው። ይሄን ነው እያደረጉ ያለው። እኛ ከመድረኩ እንድንወጣ የተደረገው ያለ ምክንያት አይደለም። እኛ የያዝነውን አጀንዳ መንጠቅ አንተ እንዳልከው ስለሚፈለግ ነው። ችግሩ ግን ነጥቀው ቢጠቀሙበትና በተግባር ቢያውሉት ባልከፋን ነበር፣ ደስ ባለን ነበር፣ እንዳውም ተባባሪ በሆን ነበር። አይደለም ከአሁን ቀደም በ4 በ5 ዓመቱ ሂደት እንዳየነው ከኛ የነጠቋቸውን አጀንዳዎች ሁሉ አራክሰው ነው ሜዳ ላይ ያስቀሯቸው። አልከስክሰው ነው ያስቀሯቸው። ውጤት አልመጣም ነው። አንድ ወቅት ህገ መንግስት አሻሽላለሁ ብለው ኮሚቴ ያቋቋሙ፣ አንድ ወቅት ብሔራዊ እርቅ አመጣለሁ ብለው ኮሚቴ ያቋቋሙ፣ አንድ ወቅት የድንበር የአከላለል ጉዳይ መፍትሄ ያመጣለሁ ብለው ያላሉት ነገር አንዱንም አላሳኩት። ጥያቄውን አራክሰውት ነው ያለፉት። ይሄንም የባህር በር ጥያቄ አሁን ከኛ ነጥቀው በትክክል ለሀገርና ለህዝብ ጥቅም ቢያውሉት ኖሮ ደስ ባለን ኖሮ እንደውም እናመሰግናቸው ነበር። አይደለም፣ አልከስክሰውት የበለጠ አወሳስበውት የበለጠ ከባድ አድርገውት ነው የሚያልፉት። አሁን እሳቸው ህዝቡ መረዳት ያለበት ይሄ ነው እንጂ አጀንዳ ነጥቆ ጥቅም ላይ ማዋል አይከፋንም። ለምሳሌ ከ97 ምርጫ በኋላ በእኛ ደረጃ ይዘነው የነበረውን አቋም ኢህአዴግ በከፍተኛ ደረጃ ዘርፎና ዘርፎ ግን አንዳንዶቹ ነገሮች ለህዝብ በሚጠቅም መልኩ ተግባራዊ አድርጓቸው። አብዛኛው ኮንዶሚኒየም የተሰራው ከ97 ምርጫ በኋላ ነው። የባቡር ሀዲዱ የተሰራው የኢንዱስትሪ ፓርኮች የተሰሩት ከ97 ምርጫ በኋላ። እነዚህ ሁሉ ነገሮች ለሀገሩና ለህዝቡ የራሳቸው ጥቅም አላቸው። ስለዚህ ኢህአዴግ ያን አጀንዳችንን በመዝረፉ ደስ ይለናል እንጂ አይከፋል። ጠቅላይ ሚኒስትሩ ለሀገርና ለህዝብ በሚጠቅም መልኩ ከኛ ዘርፈው ቢጠቀሙበት ባልከፋን ነበር፣ እንደውም በደገፍናቸው ነበር። ግን የእሳቸው ባህሪ እንደዛ አይደለም። ጥናት ሳያጠኑ ያለምንም ጥንቃቄ ነው አጀንዳውን የሚያቀርቡት። አሁን ይሄ የባህር በር ጥያቄ ከፍተኛ የሆነ ጥናት የሚጠይቅ ነው። ከፍተኛ የሆነ የፖለቲከኞች፣ የዲፕሎማሲ ሰዎች፣ የህግ ባለሙያዎች ድጋፍና ምክክር የሚጠይቅ ጉዳይ ነው። እሳቸው ግን ማይክሮፎን ይዘው አራከሱት፣ ያለ አግባቡ አቀረቡት። ለዛ ነው እሳቸው ይሄን መግለጫ በሰጡ በማግስቱ ሁሉም ጎረቤቶቻችን ስጋት አድሮባቸው የዛ አይነት የተቃውሞ መግለጫ ያቀረቡት ያለ ምክንያት አይደለም እና